ክብር ለኢየሱስ ይሁን። የመልእክቴ ርዕስ ጅራፉ የኢየሱስ ነው የሚል ነው እና ቡሄም ባይደርስ ስለ ጅራፍ ትንሽ ነገር እናገራለሁ። የምንባብ ክፍላችን የማቴዎስ ወንጌል ምዕራፍ 21 ላይ ነው የሚሆነው። ከቁጥር 1 ጀምሮ እስከ ቁጥር 14 ድረስ ያለውን ክፍል ፈጠን ብዬ አነበውና ከዛ በኋላ እናገራለሁኝ። እንዲህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋን አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። ቁጥር 14 በመቅደስም እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። አጭር ጸሎት እናድርግ። ጌታ እንዲያስተምረን። ሃሌሉያ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ታላቅ ስሙን ባርኮ። ጠላት ቢደነፋም አያልፍም ከልኮ፣ ነፍሴም አጥንቴም እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ታላቅ ስሙን ባርኮ። ጠላት ቢደነፋም አያልፍም ከልኮ፣ ነፍሴም አጥንቴም እግዚአብሔርን ባርኩ። እግዚአብሔር አይቷል የእንባ ኑሮሽን፣ አመስግኚው ነፍሴ ተይው ሮሮሽን። አንቺ ስታለቅሺ ጠላት ይደሰታል፣ መውደቅሽን ሊያውጅ ከበሮ ይመታል። እልል በይ ነፍሴ ከሳሽሽ ተመቷል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ታላቅ ስሙን ባርኮ። ጠላት ቢደነፋም አያልፍም ከልኮ፣ ነፍሴም አጥንቴም እግዚአብሔርን ባርኩ።
ውሃ ውስጥ አልፈና አላሰጠመን ይገርማል ይደንቃል በእሳት ውስጥ ሄደና አላቃጠለን ይገርማል ይደንቃል ባለፍንበት መንገድ እየጠበቀ ጌታ ሆይ ምንም አንፈልግም አንተን ነው የምንፈልገው እግዚአብሔር አይደለወጥም ያልክ አንተ አይደለህ ና በመካከላችን ዳሰን ጌታ ሐሳብህ እንደ ወንዝ በመካከላችን ይንሸራሸር እግዚአብሔር ሆይ ንካን ባክህ እግዚአብሔር ሆይ አይናችን እያየ ጠላቶቻችንን ጣላቸው ከሆነ ከገባንበት ጭቃ ውስጥ አውጣን አባ ቃልህ ሕይወትም መንፈስም ነው አይደል በቃ ቃል ሲነገር ፈውስ ይሆንልን ሕይወታችን ይቀየር የበቀል መናፍስቶች የተመቱ ይሆኑ ዚም ጉባኤ መካከል ስጋ ለባሽ ውስጥ የተደበቁ መናፍስቶች ይመቱ የመንፈስ እሳት በኃይል ይለፍ ጌታ ሆይ ላይቭ በሚከታተሉ ሁሉ ላይ መንፈስ እንደ ዝናብ ይዝነብኔ ጌታ ሁሉን ላንተ ሰጠንህ ለጌታ ታላቅ እልልታና ጭብጨባ ይሆን ይሄ የመጽሐፍ ቅዱስ ክፍል በጣም አስገራሚ ነገር ነው የሚነግረን ይሄው ተመሳሳይ ሐሳብ በሁሉም ወንጌላት ላይ ተነግሯል ማርቆስ ምዕራፍ 11 ላይም አለ ሉቃስ 19 ላይም አለ ዮሐንስ 2 ላይም አለ ይሄው ተመሳሳይ ሐሳብ በጣም ከአይምሮ በላይ የሆኑ ሶስት ዋና አስገራሚ ነገሮች በዚህ መጽሐፍ ቅዱስ ክፍል ላይ ተጠቅሰዋል የመልእክቴ ርዕስ እንዳልኳችሁ ጅራፉ የኢየሱስ ነው የሚል ነው ጌታ ኢየሱስ ክርስቶስ ብዙ ሲያስተምር የታመሙትን ሲፈውስ ጥቂቱን አብዝቶ ባርኮ ብዙዎችን ሲመግብ ከቆየ በኋላ በዓል ስለነበረ ወደ ኢየሩሳሌም ለመሄድ አሰበ እና ወደ ኢየሩሳሌም የሚሄደው ከደቀ መዛሙርቱ ጋር ነው ኢየሱስ ክርስቶስ መንገድ ጀምሮ ሳለ ቤተፋጌ የሚባለው ስፍራ ላይ ሲደርሱ ያልተለመደ የሚመስል ነገር ደቀ መዛሙርቱን አዘዛቸው እንዲህ አላቸው ከፊት ለፊታችሁ ወዳለችው መንደር ሂዱ በዚያ አንዲት አህያ ከውርንጭላዋ ጋር ታገኛላችሁ ሌሎች ወንጌላት ላይ ውርንጭላ ታስሮ ያለ ውርንጭላ ታገኛላችሁ ነው የሚለው ይሄ ውርንጭላ መንደር ውስጥ ስለታሰረ ማንንም አላየው ጌታ እዛ መንደር ውስጥ ቆሞ አይደለም ያወራ ያለው በመንገድ ላይ ይሄዱ ነው ያሉት ከደቀ መዛሙርቱ ጋር ውርንጭላዋን ደቀ መዛሙርቱ አላዩአትም ጌታ ግን አይቷታል የታለች ጌታ ነው ሂዱ ወደዛች መንደር መጀመሪያ ሂዱ ስትሄዱ ታገኛላችሁ እናንተ ያላያችሁትን እኔ አይቻለሁ አደባባይ ላይ ያለውን ብቻ ሳይሆን መንደር ውስጥ ያለውንም እኔ አያለሁ የተደበቀ ስራት ያለበትንም እኔ አያለሁ እስቲ እግዚአብሔር ያየኛል ብሎ የመንደሩንም ያያል ብሎ እስቲ የጓዳውን ያያል ብሎ ባካችሁ አንዳንዴ ለአገልጋይ አንገለጥም የልብ ለምንላቸው ወዳጆቻችን እንኳን ግልጽ አይደለንም ማይታወቅልን ነገር ብዙ ነው ጌታ ያላየው ነገር የለም ጌታ ያላወቀው ነገር የለም የጓዳችሁን ጌታ አይቶታል
ጭንቀታችሁን ጌታ አይቶታል የውስጣችሁን ለቅሶ መንፈስ ቅዱስ አይቶታል ደግሞና እስቲ ጌታ አይቶኛል ብሎ እቺ ውርንጭላ የታሰረች ናት ማንንም አልተቀመጠባትም ፍቱና አምጡልኝ እኔ እፈልጋታለሁ ታስራ ለብዙ ጊዜ ቆይታለች እንደ ሌሎቹ የሷ አይነት ውርንጭሎች አራት እግር አላት ምንም የጎደላት ነገር የለም መሮጥ እንዳትችል የአቅም ችግር የለባትም ግን ታስራለች ዘመን መጣና ጌታ ፍቱልኝ ማንንም ስላላያት አልፈልጋትም ማንንም የዚህ ውርንጭላ ነገር ስላልገባው ሊፈታት የሄደ የለም እኔ ግን ፈልጋታለሁ ለምን ትፈቷታላችሁ የሚል ሰው ካለ ለጌታ ታስፈልገዋለች በሉ አይገርምም አይደለም ለጌታ ልትሆን ለሰው እንኳን ልትሆን ማትበቃ ሰው እንኳን እቃጭኖባት የማያውቅ ታናሽ ምስኪን የታሰረች ውርንጭላ ነች ጌታ ግን ለኔ ታስፈልጋለች አንዳንዴ ሰው የማይፈልገውን ሰው ጌታ ይፈልገዋል ሰው የማያየውን ጌታ ያየዋል እርግጠኛ ሆኖ ዛሬ የጌታ አይኖች በእናንተ ላይ ናቸው ሌሎቹ ውርንጭሎች ብዙ ሲሸከሙ ኖረዋል አንዳንዶቹ ከሰል ይሸከማሉ አንዳንዶቹ ድንጋይ ይሸከማሉ ጥሯቸው ብዙ ነገር ይሸከማሉ እቺኛው ውርንጭላ ምንም ተሸክማ አታውቅም የመሸከም ልምድ የላትም በሌላ አማርኛ አልተገራችም ተሸክማ እንዴት መሄድ እንዳለባት የሰለጠነች አይደለችም ቢሆንም ፈልጋታለሁ አለ ጌታ ብዙ ነገር ተሸክመው ያለፉ የተፈተኑ ይያሉ ምንም የማታውቀዋን ታስራ ብቻ የከረመችዋን ውርንጭላ ጌታ ኢየሱስ እኔ ፈልጋታለሁ እስቲ ጌታ ይፈልገኛል በሉ ጌታ የፈለጋት እንደሌሎቹ ውርንጭሎች ድንጋይ ላይ ሸክማት አይደለም የከሰል ዕጣ እንዲደርሳት አይደለም ጌታ ይፈልጋት ጌታ ራሱ ሊቀመጥባት እንዴት ነው ያመናት ጌታ ያልተገራች እንደ ተፈታች ትንቀሸቀሻለች አገር ታጠፋለች ተብላ ሚሰጋባት ጌታ ግን አመናት አሜን የእግዚአብሔር አይኖች በእናንተ ላይ ናቸው ዛሬ ግን መልእክት ይዤ መጥቻለሁ እና አንዱ አስገራሚ ነገር ይሄ ነው ጌታ በውርንጭላ ላይ ተቀምጦ ባያቀው ጌታ ልምድ በሌላት ውርንጭላ ላይ ለመቀመጥ መፍቀዱ በጣም ይገርማል እና ፈተው ሲያመጧት ያዩ ሰዎች እንደ ትላንትናው ሊያዩት አልቻሉም እርስ በርስ ስብሰባ ተቀምጠው የወሰኑት እስኪመስል ድረስ ሁሉም ልብሳቸውን ያወለቁ እቺን ውርንጭላ ማልበስ ጀመሩ ዘመን ሲመጣ እንዲህ ነው እግዚአብሔር ሲያስብ እንዲህ ነው ጌታ ዘንበል ሲል እንዲህ ነው ጌታ ከአፈር ላይ ሲያነሳ እንዲህ ነው እያነሱ ልብሳቸውን ማልበስ ጀመሩ አይገርምም እብደት ይመስላል ጨርቅ ያነጥፉላት ዘንድ ጀመሩ ሁሉም በአንድ ልብ ሊቀበሏት ጀመሩ ልናገርባችሁ እጆቻችሁን አንሱ ከፊት ለፊታችሁ ባለው ዘመን በተናቃችሁበት ዘመን ፈንታ ትፈልጋላችሁ ትወደዳላችሁ ትሰማላችሁ ሰዎች ይቀበሏችኋል ያንኳኳችሁት ይከፈትላችኋል እግዚአብሔር አምላክ ሞገሱን በእናንተ ላይ ይጨምራል ይሆንልኛል ለሚል አሜን ይበልባካችሁ
ልባርካችሁ አንሱ ባካችሁ በናዝሬቱ ጌታ በኢየሱስ ስም ሰዎች እብድ እስኪመስሉ ድረስ የተለየ ክብር ይሰጧችኋል የተለየ መውደድ ይሰጧችኋል እግዚአብሔር አምላክ ይሄንን በእናንተ ላይ ያደርገዋል ጮሁና አሜን በሉ ግራ ልጋባም ጌታ ሆይ አንተ መልካም ነህ በሰማይ ምሮ መች ትለካለህ ግራ ልጋባም ጌትዬ አንተ መልካም ነህ በሰማይ ምሮ መች ትለካለህ ክብር ጌትዬ ክብር አባባ ጠላቴ ዛሬ ግራ ይገባ አልረጋ ያለው የማንነቴ አንተን ሳመልክ እግዚአብሔር ያስባል እግዚአብሔር ያነሳል እግዚአብሔር ታሪክን ይቀይራል እግዚአብሔር አምላክ ያከብራል አሜን በሉ ባካችሁ ወዳጆቼ ሆይ ድንገት ከስራት ያውም የሰው ልብስ ወደ መልበስ አንዳንድ አስተያየት ሰጪ ሊኖር ይችላል ይሄ ግን ፌር ነው ሚል ትንሽ ነካርጓቸዋል ሰዎቹን ሚል እንዴት ነው የሚያረጋቸው ሚል አስተያየት ሰጪ አይጠፋም ሊያከብር ሲፈልግ ጽዋ ሲሞላ ሃሌሉያ የሆነ መዝሙር እንዲህ ነው ሚል ቀጥሎ ደግሞ እንዲህ ነው ለካ የሚል ቀጥሎስ እግዚአብሔር ሲያስብ የሚል የለውም መሃል ላይ ግን የሚል እና ኢየሱስ ክርስቶስ በውርንጭላይቱ ላይ ተቀምጦ ማንንም ላይ አድርጎት የማያውቀውን ነገር አድርጎ ወደ ኢየሩሳሌም መጣ በዓል ነው ጊዜው የፋሲካ በዓል ዋና መልእክቴ ከዚህ በኋላ ያለው ነው ሁለተኛ አስገራሚ ነገር ኢየሱስ ክርስቶስ ወደ መቅደስ ሲገባ ተቀጠቅ ብሏል መቅደሱ ብዙ ጩኸት አለ ጩኸቱ የሰው ብቻ አይደለም የበጎችም ነው የበሬዎችም ነው የወፎችም ነው የርግቦችም ነው ብዙ ጩኸት አለ ሞቅ ደመቅ ብሏል አንድ ወንድማችን እንደሚለው ሸብረቅ ደመቅ ብሏል እና በዓል ስለሆነ ሰው ራሱን አያቅም ብዙ ነገር እየሆኑ ነው ያሉት ኢየሱስ ክርስቶስ ግን ይሄንን አየና ከፋው እና የኢየሱስ መከፋት በጣም ይገርማል ኢየሱስ ክርስቶስ በዋናነት ሁለት አይነት ነገሮችን አየ አንደኛው በጎችን ወፎችን ርግቦችን በሬዎችን የሚሸጡ ነጋዴዎችን ቤተ መቅደስ ውስጥ አየ በሌላ በኩል ደግሞ ገንዘብ የሚመነዝሩ ለዋጮችን ምንዛሪ የሚያደርጉ ለዋጮችን ደግሞ አየ መቅደስ ውስጥ የመጣው በውርንጭላዋ ነው እና ኢየሱስ ክርስቶስ ለምን ከፋው ምን አጠፉ እነዚህ ሰዎች ለዚህ ለፋሲካ በዓል ከተለያየ ምድር ነው ሰዎች የሚመጡት እና ሲመጡ መስዋዕት ያቀርባሉ ለጌታ መስዋዕቱ የሚቀርበው ለጌታ ነው እና ከሩቅ ምድር እንደው በሬ የነዱ ሲመጡ በሬው መንገድ ላይ ከሚደክምባቸው ከሚሞትባቸው እዚሁ በሬ ቢዘጋጅላቸው ምን ችግር አለ ለጌታ አይደል ዞሮ እና እነዚህ በሬ ነጋዴዎች ጥሩ አይደል ያረጉት ምን አጠፉ ለምንድነው ጌታ የሚከፋው አንዳንዴ ያካብዳል እንደ ጌታ ለምንድነው የሚቆጣው ድካምን ያቀለሉት እኮ እነዚህ ሰዎች ገንዘብ ለዋጮቹስ ቢሆን ሰው ከተለያየ ምድር ስለሚመጣ እንደው በባገሩ ቢመነዝሩ እዛው ነው ቢመነዝሩ ምን ችግር አለው ማቅለል አይደል ነገር ከዛው መንዝረው ከሚመጡ ሲገዚ ቢመነዝሩ ምን ችግር አለው
ጌታ ከፋኝ ማለቱ ግን ፌር ነው? አንዳንዴ እኮ እኛ ልክ ነን የምንለው ነገር እኮ ነው ጌታ ልክ አይደለም የሚለው። አየ ይሄንን ጌታ እና ውስጡ አዘነ፣ ተቆጣ። ጌታ ኢየሱስ ክርስቶስ የገመድ ጅራፍ ማበጀት ጀመረ። ራሱ ነው ጅራፍ የሰራው። ጅራፍ ስሩልኝ ብሎ ለማንም አሳይመንቱን አልሰጠም ጌታ። ጅራፉ የራሱ ነው። ጅራፍ ስሩልኝ ብሎ ለሰው ቢሰጥ ሰው ስለሚያበላሽ፣ አሁን ከጠፋው ጥፋት በላይ ሰው ስለሚያጠፋ ስለሚያፈርስ ጅራፉን የገመደው ጌታ ራሱ ነው። አንዳንድ ለጌታ የቀኑ የሚመስላቸው አስተያየት ሰጪዎች አሉ አይደል? በተለይ ምድራችን ላይ ጌታ ጅራፍ ገመድልኝ ያለው ወኪል የለም። ጅራፉ የኢየሱስ ነው። ግን ለምን ተቆጣ ጌታ? ለምን ተበሳጨ? ጌታ ኢየሱስ ክርስቶስ ከብቶቹ በመሸጣቸው አይደለም ዋና ብስጭቱ፣ መቅደስ ውስጥ በመሸጣቸው። ችግር የለውም ደጅ መሸጥ፣ ችግር የለውም ደጅ ላይ ገንዘብ መለወጥ። መቅደስ ውስጥ መሸጣቸው ምን ማለት ነው? እግዚአብሔር አምላክ የሰጠንን ነገር ጌታ ቤት ውስጥ መተን መጠቀሚያ ካረግን ነው። ጌታ ቤት ውስጥ የመጣ ነው ለጥቅም ከሆነ እግዚአብሔር ያዝናል። የራሴ የሆነ ሞያ አለኝ እኔ በሞያ አቅጣጫ ስራልን ብላችሁ ብትመጡ ትንሽ ሞገስ ያለው ብር ጠይቃችኋለሁ። እግዚአብሔር ቤት መጥቼ ጌታ በሰጠኝ ጸጋ ጥቅም ፈላጊ መሆን ከሆነ መንፈስ ቅዱስ ያዝናል። ጌታን ያስቆጣው ጥቅም ፈላጊነታቸውን ነው። የእግዚአብሔርን ቤት መጠቀሚያ ማድረጋቸውን ነው ጌታ ደስ ያልተሰኘበት። እንዴት ይሆናል? የእግዚአብሔር ቤት የጥቅም ቤት ነው ወይ? የእግዚአብሔር ቤት ክብርን የመፈለጊያ ቤት ነው ወይ? እግዚአብሔር ቤት እኮ ራሳችንን የምንጥልበት ቤት ነው። እግዚአብሔር ቤት በፍጹም ፍርሃትና በፍጹም መንቀጥቀጥ የምንኖርበት እንጂ ለጥቅም ለክብር ራሳችንን ለማሳየት የምንኖርበት ቤት አይደለም። እያያቸው ጌታ ገመድ ይገምዳል። ገመዱ ተገምዶ እስኪያልቅ ነው ነጋዴዎቹም በሬዎቹም እዛ የሚቆዩት። በመድራችን ላይ ጌታ እየገመደ ያለ ይመስለኛል። አንዳንዴ በጌታ ራሱ እንበሳጭበታለን አይደል? አንዳንድ ሰው እንደውም ጌታ እንደው ስልጣን ቢሰጠኝ ኖሮ አይሰጥህም የኔ ወዳጅ። መልእክት ነው ያዘው ጻፈው። አይሰጥህም። ገመዱ የኢየሱስ ነው። ጅራፉ የኢየሱስ ነው። ይችልበታል። እኛ ጅራፉን ገመዱ ቢለን ሁሉን ጠርገን እናስወግዳለን። ብዙ ነገር እናጠፋለን። ብዙ ነገር እናበላሻለን። የጌታ ጅራፍ የሚያደርገውን ያውቃል። ነገር እናቀላለን ብለን የምናደርጋቸው ነገሮች፣ ጌታ ደስ የሚሰኝበት መስሎን የምናደርጋቸው ነገሮች ዛሬ እግዚአብሔር በጅራፉ ከህይወታችን ላይ ያራግፍልን። መቼም በሽታን ያራግፍ ብል ጮክ ብላችሁ አሜን ትላላችሁ። ጌታ ያልወደደውን ነገር ከህይወታችን ያራግፍልን። እሱ ያልከበረበት እኛ ልክ ነው ብለን ግን እሱ ልክ አይደለም የሚለው ጌታ የሚወደን ከሆነ የሚያስብልን ከሆነ ረጅም መንገድ እንድንሄድ ከወደደ ከፈቀደ እግዚአብሔር ያልወደደውን በጅራፉ ከህይወታችን ላይ ያራግፍልን።
ነጋዴዎቹንም አስወጣ፣ በሬዎቹንም አስወጣ፣ የለዋጮችንም ገበታቸውን ገለበጠ። ገንዘቡን ብቻ አይደለም ዞር ያደረገው፣ ገበታውንም ገለበጠ። ርዝራዥ እንዳይኖር፣ ትዝታው እንዳይኖር አድርጎ ገለበጠ። ነግራችኋለሁ ከኢትዮጵያ ምድር ላይ ዘረኝነትን ፈጽሞ የሚገለብጥ የጌታ ጅራፍ ተነስቷል። አትፍሩ፣ አሜን በሉ። እኔ ነኝ ያልኩት። መታሰቢያ ላይኖረው ገበታው ይገለበጣል። እግዚአብሔር ቤት ያለ፣ አገልጋዮች መሃል ያለ፣ የእግዚአብሔር ሕዝብ መካከል ያለ እግዚአብሔር ያልወደደው ነገር ገመዱ ተገምዶ እስኪያልቅ ነው። ይጠረጋል፣ ይገለበጣል። ቀጥሎ የሆነው በጣም የሚገርም ነው። ሶስተኛው አስገራሚ ነገር ቁጥር 14 ላይ ያለው በዛ መቅደስ ውስጥ ነጋዴዎች ብቻ አይደለም የነበሩት፣ ጥቅመኞች ብቻ አልነበረም የነበሩት። የእናንተኑ ድካም ለማቅለል እኮ ነው ብለው የሚያስመስሉ ሰዎች ብቻ አልነበረም የነበሩት። በጣም በቅንነት የሚኖሩ ብዙ ህመም ያለባቸው አንካሶች፣ ማየትም የማይችሉ ሰዎች ግን ካለባቸው ችግር ለመውጣት ሌሎቹ የሄዱበትን የንግድ መንገድ መሄድ ያልወደዱ ዝም ብለው ጌታን እየጠበቁ ያሉ በመቅደስ ውስጥ ነበሩ። ጌታን የሚፈልጉ የመከራቸው ብዛት አቅጣጫ ያላስቀየራቸው፣ የእግዚአብሔር ፈቃድ እንዲህ ከሆነ ከበሽታዬም ጋር ልኑር እንጂ እኔ ነጋዴ አልሆንም ያሉ፣ አንተን መጠበቅ ብዙ ትርፍ አለው፣ ለታገሰ ሰው ጸጋ ላስችል። አንተን ጠብቆ ያፈረ የለም በዚህ ምድር ቢሆን ወዲያኛው ዓለም። አንተን ጠብቆ ባዶን የቀረ መከራ ገጥሞት የተማረረ አላየሁኝም አልሰማሁኝም። ያለፈው ዘመን ታሪክ ይመርመር ከቶ አይገኝ። አንተን መጠበቅ ብዙ ትርፍ አለው ለታገሰ ሰው። እላያቸው ላይ ያለው ህመም ወደ ንግድ ያልገፋቸው፣ አዎ አሁንስ በዛ ብለው ትዕግስታቸውን ጨርሰው አቅጣጫ ያልቀየሩ፣ እንደ ኢዮብ ቢገለኝም እሱን ጠብቃለሁ የሚሉ እነዚህ ሰዎች በመቅደስ ነበሩ። መቅደስ ውስጥ ያለው ነጋዴ ብቻ አይደለም፣ እግዚአብሔር ለይቶ ያውቃል። እንዲህ አይደል የሚለው መጽሐፍ በትንቢተ ሚልክያስ ላይ እግዚአብሔርን ማገልገል ከንቱ ነው የሚሉ ሰዎች በነበሩበት ዘመን እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ። ቢመችም ባይመችም ቢገባም ባይገባም ጌታን እናገለግላለን ብለው ተነጋገሩ እርስ በርሳቸው። ያያል እኮ ጌታ፣ ነጋዴውንም ያያል፣ ቅን የሆነውንም ያያል። የጌታ ጅራፍ ለይታ ታውቃለች። ሰፊውን ስፍራ የያዙት ነጋዴዎቹ ቢሆኑም፣ እነዛ የታመሙ ምስኪኖች ድምጻቸው የማይሰማ ቢሆንም፣ ጥግ የያዙ ቢሆኑም እግዚአብሔር ግን ለይቶ ያውቃል። አንተ ትክክለኛ መንገድ ላይ ከሆንክ በሽታ ለምን ከላይ አልሄደም የሚል ክስ ሊቀርብባቸው ይችላል። የመባረክ ምልክት መፈወስ የሆነ ይመስል
እግዚአብሔር ካንተ ጋር ቢሆን ኖሮ ለምን ብዙ ቤት አልኖርህም? ለምን እንዲና እንዲህ አልሆነም? መባረክ የዛ ምልክት ይመስል መባረክ ከጌታ ጋር መሆን ነው። አንተን መጠበቅ ብዙ ትርፍ አለው ለታገሰ ሰው ጸጋ። ለአንድ ሰው መልእክት አለኝ ዛሬ ማታ። አንተን ጠብቆ ያፈረ የለም በዚህ ምድር ቢሆን ወዲያኛው ዓለም። እና ጌታ ኢየሱስ ክርስቶስ በቁጣ ትላንትና ሲፈውስ የሚያውቁት ጌታ፣ የተቸገሩትን ሲያበላ ሲያዝን ርህራሄውን ያዩት ጌታ ድንገት ተለውጦ ራሱ ጅራፍ ገምዶ እየገለበጠ ሲያወጣ አነሱ። እነዚህ ሰዎች ይባስደነገጡ። ፊት ለፊቱን የያዙትን እነዚህን ታዋቂ ሰዎች እንደዚህ ከገለበጠማ እኛማ ወዮልን አሉ። እኛማ ድራሻችን ነው የሚጠፋው። ፊተኞቹ ከተጠረጉ እኛማ እንዴት ልንሆን ነው? በጣም ፈሩ፣ በጣም ደነገጡ። የጌታ ጅራፍ ግን ለይታ ታውቃለች። አይገርምም? መጽሐፉ እንዲህ ይላል፣ በመቅደስም እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። የጌታ ጅራፍ በሽታቸውን ነው ከላያቸው ያራገፈው። እናንተ አብራችሁ አትገለበጡም አላቸው። ከሌሎቹ ጋር አብራችሁ አትጠፉም። እናንተ እኔን ፈልጋችኋል። እናንተ በቀንነት ኖራችኋል። እኔን የጠበቃችሁት። በላያችሁ ያለውን ሸክም ከላያችሁ አራግፋለሁ። ጅራፉ የኢየሱስ ነው። ወንድሞቼ እናቶቼ፣ የጌታ ጅራፍ ወደ ህይወታችን መጥቷል። ወደ ምድራችን መጥቷል። ዝም ብለን ጥብቅ እንበል ከዚህ ጌታ ጋር። ያጎበጠን ነገር አብሮን አይቀጥልም። ያሳዘነን ልባችንን የሰበረው ነገር አብሮን አይቀጥልም። በቤተሰባችን መካከል እንድናዝን እንድንመረር ያደረገው ነገር አብሮን አይቀጥልም። እግዚአብሔር አምላክ ያነሳዋል። በምድራችን ላይ የምንሰጋበት ነገር አይቀጥልም። ጅራፉ የሰው አይደለም፣ የኢየሱስ ነው። ጅራፉ የአገልጋዮች አይደለም፣ የኢየሱስ ነው። ጅራፉ የፖለቲከኞች አይደለም፣ የኢየሱስ ነው። የሆነ ነገር ይሆናል ምድራችን ላይ። ሲጮሁና ጅራፉ የኢየሱስ ነው በሉ። ከዚህ በላይ በሉ ባካችሁን። ጮሁና ጅራፉ የኢየሱስ ነው በሉ እስቲ። ይሄን ሁሉ ጌታ ያደረገው ውርንጭላሽ ላይ ተቀምጦ ሄዶ ነው። በማይጠበቁ ሰዎች የኢትዮጵያ ታሪክ ይቀየራል። ትንቢት እየተናገርኩ ነው ያለሁት። በእድሜም ትንሽ በሚባሉ በእውቀት ትንሽ በሚባሉ ብዙ ልምድ የላቸውም በሚባሉ እግዚአብሔር አምላክ በሚያስነሳቸው ሰዎች የኢትዮጵያ ታሪክ ይቀየራል። ጮህና አሜን በልባክህን። ጮህና አሜን በልባክህን። የተለየ ነገር ይሆናል። እንግዳ ነገር ይሆናል። የኢትዮጵያን ቤተክርስቲያን የሚያድስ ነገር ይሆናል። ይሄ በታናናሾች ይሆናል። ነጋዴዎች ባልሆኑ የጌታን ነገር ለጥቅም በማይፈልጉ ሰዎች እግዚአብሔር አምላክ የቤተክርስቲያንን ታሪክ ይቀይራል። የኔ ወዳጅ በቀንነት ተከትለዋል። ያገውበጠህን ነገር ዛሬ ማታ ጌታ ያራግፍልሃል። ጮህና አሜን በልባክህ። ካንተና ከቤተሰቦች ላይ ካንተና ከዘር ማንዘር ላይ የጌታ ጅራፍ በሽታን ያራግፋል። እርግማንን ያራግፋል። ሐዘንን ያራግፋል። ጨለማን ያራግፋል። ጮህና ጅራፉ የኢየሱስ ነው በልባክህ። ጌታ
ምስኪኖችን ሁለት እጆች ከፍ ይበሉ ጎስቋሎችን ይወዳል ሰው የጣለውን ያነሳል የተረሳውን ያስታውሳል አይኖቹ በምድር ሁሉ ያያሉ አይኖቹ በምድር ሁሉ ያያሉ ጌታ ምስኪኖችን ይወዳል ጎስቋሎችን ይወዳል ሰው የጣለውን ያነሳል የተረሳውን ያስታውሳል አይኖቹ በምድር ሁሉ ያያሉ አይኖቹ በምድር ሁሉ ያያሉ ለዓይነ ስውራን መሪ ነው ለአካለ ስንኩል ድጋፍ ነው የረሃብተኞች መጋቤ ወላጅ አልባውን ሰብሳቢ ጌታ ምስኪኖችን ይወዳል ጎስቋሎችን ይወዳል ሰው የጣለውን የተረሳውን ያስታውሳል አይኖቹ በምድር ሁሉ ያያሉ አይኖቹ በምድር ሁሉ ያያሉ አይኖቹ በምድር ሁሉ አይኖቹ በምድር ሁሉ ጠብቅ በል ዝም በልና ከጌታ ጋር የነጋዴነት ዘመን ያልፋል ጌታ ቢሰጥህም ባይሰጥህም ለሁሉ ጊዜ ያለው ጠብቅ በል የኔ ወዳጅ ጅራፉ የኢየሱስ ነው የሚገላግል ዘመን ይመጣል የሚያሳርፍ ዘመን ይመጣል ለብዙዎች ዛሬ ማታ ፈውስ ይሆናል ባካችሁ ኦንላይን የምትከታተሉም ስሙኝ የጌታ ፈውስ በእናንተ ላይ ይሆናል ጮና ባክ ደረሰልኝ በል እስቲ ማይመጣ በሚመስልበት ሁኔታ ጌታ ወደ አንተ ይመጣል ስፍራህን አትልቀቅ ሌሎች በሄዱበት መንገድ አትሂድ ዝም ብለህ ጠብቀው የጌታ ጅራፍ ለይቶ በሽታን ከህይወት ያራግፋል ጌታ ምስኪኖችን ይወዳል ጎስቋሎችን ይወዳል ሰው የጣለውን አንጎራጉሩ ባካችሁ የተረሳውን ያስታውሳል አይኖቹ በምድር ምን አይነት መንፈስ ነው ያለው እናንተ አይኖቹ በምድር ሁሉ ያያሉ ጌታ ሰርግ ቤት ይገኛል ውሃውን ወይን ጠጅ ያደርጋል በልቅሶ በሐዘን ቦታ ተገኝቶ ያጽናናል ጌታ ወንድሞቼ የጌታ መቃብር ጋር ጌታ እንዳይነሳ ለማድረግ ጠባቂዎች ታጥቀው መጡ እንዳይነሳ ሊያደርጉ እና የጌታ መልአክ መጣና እነሱን ገልብጦ ዘርሯቸው ድንጋዩ ላይ ተቀመጠ እነ ማርያም መጣ ሴቶች ያልታጠቁ አቅም የሌላቸው ሲመጡ እነዛ ተዘርረዋል አቅም ያላቸው የታጠቁ ከተዘረሩ እኛማ ዋጋ የለንም ሲሉ እናንተ አትፍሩ ማንን እንደምትፈልጉ አውቃለሁ ጌታ ምስኪኖችን ይወዳል ጎስቋሎችን ይወዳል ሰው የጣለውን ያነሳል የተረሳውን ያስታውሳል አይኖቹ ምን ሊሆን እንዳለ አላውቅም ዛሬ ማታ ማን ነው በቅንነት ጌታን የሚፈልግ ወንድሞችዬ የኔ ወዳጆች ማን ነው በመጠበቂያው ላይ ያለ ማን ነው ካንተ ወዴትም አልሄድም ብሎ ያለ
የተቀደምኩ ቢመስለኝም አንተን ጠብቃለሁ ሚል ማነው? ያያል እግዚአብሔር፣ ያውቃል እግዚአብሔር፣ ይፈውሳል እግዚአብሔር። እግዚአብሔር ጊዜ ያለው የኔ ወዳጅ የትም አትሂድ። ጅራፉ የኢየሱስ ነው የሚገላግል ዘመን ይመጣል። በሰው ለመክበር እንዳታስብ፣ ሰው ነገርን ያቀናልኛል እንዳትል። የኢየሱስ ጅራፍ ግን አንተን ከበሽታ ይለይሃል፣ አንተን ካሳዘነ ነገር ይለይሃል። ከበድ ያለ መንፈስ አለ ዛሬ ማታ። እንኳን ለመገላገል ወደዚህ ጉባኤ መጣችሁ። የሆነ ከህይወታችሁ የሚሸኝ ነገር አለ። ህይወታችሁ ላይ ደግሞ መንፈስ ቅዱስ የሚጨምረው ነገር አለ ዛሬ ማታ። እኔ እኮ ድምጽ እየሰማሁ ነው የምናገረው። ጮሁና አሜን በሉ ባካችሁ።